ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችንም አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ኦንላይን ለማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው ከዛ ትርጉሙስ ምን ማለት ነው እያልን በደንብ ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። የመጀመሪያው ምን ይላል? ቢኢን እንደማንበብ ነው። ቢ ብላችሁ ማንበብ። ቢ ኤም ዋይን ምን ብለን ማንበብ ነው? ማይ ብለን ማንበብ። ቢ ማይ። ከዛ ጂዩን እንደ ገ ማንበብ። ኤስን ስ ብለን ማንበብ። ቲን ት ብለን ማንበብ። ገስት ገስት። ቢ ማይ ገስት። ቢ ማይ ገስት ምን ማለት ነው? በአንድ ላይ ቢ ማለት ሁን እንደማለት ነው የምንጠቀመው። ማይ ማለት የኔ ማለት ነው። ገስት ማለት ደግሞ ማለት ነው እንግዳ ማለት ነው። ስለዚህ ቢ ማይ ገስት ካላችሁ እንግዳዬ ሁን ወይም እንግዳዬ ሁኝ እያለን ነው ማለት ነው። ቢ ማይ ገስት፣ ቢ ማይ ገስት። ያ ኤኛውስ ምን ይላል? አሁንም አይቲን ኤት ብለን ማንበብ። እቺ ኢዝ ለማለት ነው። እሺ ኢትዝ ብላችሁ አንብቡት። ኢትዝ ኦኤንን ኦን ብላችሁ ማንበብ። ኢትስ ኦን ኤምኤ ሚ ብላችሁ ማንበብ። በአንድ ላይ ኢትስ ኦን ሚ። ኢትስ ኦን ሚ ምን ማለት ነው? በእኔ ላይ ነው፣ በእኔ ላይ ነው ለማለት ስትፈልጉ ኢትስ ኦን ሚ ማለት እንችላለን ማለት ነው። ያ ኢትስ ኦን ሚ ማለት ምን ማለት ነው አልኳችሁ? በእኔ ላይ ነው፣ በእኔ ላይ ነው። ኢትስ ስትሉ እንደዚህ ነው። ኦን ማለት ላይ፣ ሚ ማለት ደግሞ እኔ። ስለዚህ ኢትስ ኦን ሚ ካልን በእኔ ላይ ነው፣ በእኔ ላይ ነው እያልን ነው ማለት ነው። ያ ኤስ ምን ይላል? ጂዩን እንደማንበብ ነው፣ እንደ ጀ ማንበብ። ኤስን ስ፣ ቲንት ጀስት ጀስት። ከዛስ ኬ አይን ኪ፣ ዲ አይን ዲ፣ ኤንን ጂንግ ኪዲንግ ጀስት ኪዲንግ ጀስት ኪዲንግ ማለት ነው። እየቀለድኩ ነው፣ እየቀለድኩ ነው ስትሉ ጀስት ኪዲንግ። ጀስት ማለት በቃ ወይም ልክ እንደማለት የምጠቀሙት ማለት ነው። ኪዲንግ ማለት ደግሞ ማለት ነው መቀለድ። ስለዚህ ጀስት ኪዲንግ ካልን እየቀለድኩ ነው፣ እየቀለድኩ ነው እያልን ነው ማለት ነው። ኤስ ምን ይላል? አሁንም ኤልኤን ሌ ብለን ማንበብ። ቲንት ሌት ሌት። ኤምኤን ሜ ብለን ማንበብ። ሌሜ። ኤንአ ኤስን ስ፣ ኬን ክ ብለን ማንበብ። አስክ አስክ። ሌሜ አስክ ሌሚ አስክ ምን ማለት ነው? ልጠይቅ ልጠይቅ ስትሉ ምን ትላላችሁ ማለት ነው? ሌሚ አስክ። አሁን እዚህ ጋር ሌት ስትሉ ምን እያላችሁ ነው? እንደዚህ ላድርግ እንደዚህ ላድርግ ለማለት ስትፈልጉ ሌት ትላላችሁ። ሚ ማለት እኔ ስለሆነ፣ ስለዚህ ሌሚ ስትሉ ላድርግ እያላችሁ ነው። ምን አስክ ማለት ምንድን ነው? መጠየቅ ነው። ስለዚህ ልጠይቅ ስትሉ ሌሚ አስክ፣ ሌሚ አስክ ትላላችሁ ማለት ነው። ልጠይቅ እያላችሁ ነው ማለት ነው። ኤስ በተመሳይ አሁንም ኤልኢን ሌ፣ ቲንት ሌድ፣ ኤምኤን ሜ በአንድ ላይ ሌሚ ሌሚ ሌሚ። ከዛ ኤኤክስን በአንድ ላይ ኤክስ ብለን ማንበብ። ፒን እንደ ፕ፣ ኤልኤን እንደ ሌ፣ ኤንን እንደ ን ማንበብ። ሌሚ ኤክስ ፕሌን፣ ሌሚ ኤክስፕሌን ምን ማለት ነው? ላስረዳህ ወይም ላስረዳሽ ለማለት ስትፈልጉ ሌሚ ኤክስፕሌን። ሌሚ ስትሉ እንደዚህ ላድርግ ለማለት የምትጠቀሙት፣ እንደዚህ ላድርግ ለማለት የምትጠቀሙት ማለት ነው። ኤክስፕሌን ለብቻው ምን ማለት ነው? ማስረዳት ማብራራት ማለት ነው። ስለዚህ በአንድ ላይ ሌሚ ኤክስፕሌን ካለን ላስረዳህ ወይም ላስረዳች እያልን ነው ማለት ነው። ያ ኤስ ምን ይላል? አሁንም በተመሳሳይ ሌት ብለን ማንበብ። ኤምን ሚ ብለን ማንበብ። አንድ ላይ ሌሚ 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 ስትሉ ማሳችሁን አሁንም እንደዚህ ላድርግ ያላችሁ ነው። ከዛ ኤፍ አይን ፊ ብላችሁ ማንበብ። ኤን አይን ኒ ብላችሁ ማንበብ። ኤስ ኤችን ሺ ብላችሁ ማንበብ። ፊኒሽ 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 ሌሚ ፊኒሽ ሌሚ ፊኒሽ። ፊኒሽ ምንድን ነው አልኳችሁ? መጨረስ አይደለ? ስለዚህ ሌሚ ሲጨምሩበት ሌሚ ደግሞ እንደዚህ ላድርግ እያላችሁ ነው። ስለሆነ ሌሚ ፊኒሽ ካላችሁ ልጨርስ ልጨርስ እያላችሁ ነው። ልጨርስ ሌሚ ፊኒሽ። ፊኒሽ ማለት መጨረስ ስለሆነ ከዛ እዚህ ጋር እናንተ የምትመርጡ ጥያቄ አለ። ምን ማለት ነው? በጣም ቀላል ነው። አይናው አይናው ማለት ምን ማለት ነው? እቺ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ቀላል ነው። ምን ማለት እንደሆነ ትርጉሙን ጻፉልኝ በአማርኛ። አሁን ወደዚህኛው በኩል እንሂድ ማለት ነው። አይን እንደ አይ እናነባለን። እዚህ ጋር አይን እንደ አይ። ከዛ ኤስን እንደ ስ ማንበብ። ከአናባቢዎች ከሆኑ
እንደ ሳድስ ፊደል ነው የምናነባቸው። የአማርኛ ሳድስ ፊደል ማለት ነው። እነዚህ ከአናባቢዎቹ ተነባቢዎቹ ማለት ነው። ስለዚህ ብቻዋን ስለሆነች ስ ብለን እናነባለን። አይስ ዳብሊው ኤን ዊ ብለን ማንበብ አረን ር አይስዊር አይስዊር ምን ማለት ነው? አይስዊር እምላለሁ እምላለሁ ስትሉ አይስዌር ትላላችሁ ማለት ነው። አይስዌር ስትሉ ምንድነው ማለት ነው? እምላለሁ አይስዌር እምላለሁ እያላችሁ ነው ማለት ነው። አይስዊር ማለት ምንድነው? መማል ማለት ነው። መማል ይቅርታ። አይስዊር ካላችሁ ደግሞ እምላለሁ እያላችሁ ነው። ያ እዚህ ጋር በተመሳይ አይ አላችሁ ዳብሊው አይን ዊ ኤስ ኤችን ሺ ብላችሁ ማንበብ አይ ዊሽ አይ ዊሽ ዳብሊው አይን እንደምናነበባችሁት እንደ ዊ ማንበብ ኤስ ኤችን ሺ ብላችሁ ማንበብ አይ ዊሽ ትላላችሁ በቀላሉ እመኛለሁ ስትሉ አይ ዊሽ ዊሽ ማለት ምንድነው? ምኞት ነው። ስለዚህ አይ ዊሽ ካላችሁ እመኛለሁ እያላችሁ ነው። አይ ዊሽ እመኛለሁ። ያ እዚህ ጋርስ ኤን እንደማንበብ ነው እንደ አ ማንበብ ከዛ ኤል ኦን ሎ ብለን ማንበብ ዳብሊውን ው አ ሎ ው አሎ ኤምኤን ሜ አሎ ሜ አሎ ሚ ምን ማለት ነው? ፍቀድልኝ ወይም ፍቀጅልኝ ለማለት ትፈልጉ ትላላችሁ ማለት ነው። አሎ ሚ ማለት ትችላላችሁ ማለት አሎ ማለት መፍቀድ ፈቃድ ማለት ነው። ሚ ማለት ደግሞ እኔ። ስለዚህ አሎ ሚ ካላችሁ ፍቀድልኝ ወይም ፍቀጅልኝ እያላችሁ ነው ማለት ነው። ያ ይሄኛውስ ምን ይላል? ጂኦን እንደማንበብ ነው እንደ ጎ ማንበብ እንደ ጎ ኤን እንደ ኤ ማንበብ ከዛስ ኤች ኤን እንደ ሄ ኤች ኤን እንደ ሄ ዲን ድ ሄድ ጎ ሄድ ጎ ሄድ ምን ማለት ነው? ቀጥልበት ወይም ቀጥይበት ለማለት ሲፈልጉ ምን ትላላችሁ ማለት ነው። ጎ ሄድ ማለት ትችላላችሁ ማለት ነው። ጎ ማለት መሄድ ማለት ነው። ግን ሄድ ማለት ደግሞ ፊት ለፊት ወይም መቀጠል እንደማለት ነው። በአንድ ላይ ጎ ሄድ ካላችሁ ምንድን ነው? ቀጥልበት ወይም ቀጥይበት እያልን ነው ማለት ነው። ያ እዚህ ጋር ምን ይላል? ዲኦን እንደ ዶ ማንበብ ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት ዶን ከዛ ፒኤን ፓ ኤን አይ ኒ ሲን ክ ብለን ማንበብ ዶን ፓኒክ ማለት ነው። አትደናገጥ አትደንግጥ ለማስፈልጉ ምን ትላላችሁ ማለት ነው። ዶን ፓኒክ ማለት ትችላላችሁ። ዶን ፓኒክ ፓኒክ ማለት ምንድን ነው? መፍራት መደናገጥ ነው። ዶን ማለት ደግሞ አይሆንም አይደለም እንደማ። ስለዚህ ዶን ፓኒክ ካልን አትደናገጥ አትደንግጥ እያልን ነው ማለት ነው። እዚህ ጋር ምን ይላል? ኤስኤችኤን እንደ ሼ ማንበብ ኤምኤን ም ሼም ኤስኤችኤን ሼ ብለን ማንበብ ኤምን ም ሼም ኦኤንን ኦን ዋይ ኦዩን ዩ ብላችሁ ማንበብ ሼም ኦን ዩ ምን ማለት ነው? ታሳዝናለህ ለማለት ፈልጉ ሼም ኦን ዩ ወይም ታሳፍራለህ ለማለት ሼም ኦን ዩ ይባላል ማለት ነው። ሼም ኦን ዩ ስለዚህ ታሳፍራለህ ወይም ታናድዳለህ እሱ ታሳፍሪያለሽ ለማለት ፈልጉ ማለት ሼም ኦን ዩ። ያ ኤስ አይን እንደ አይ ማንበብ ኤንኤን ኔ ዲንድ አይኒድ ይላል በአንድ ላይ። እዚህ ጋር እችን እናንተ ትሞክራላችሁ ማለት ነው። አይኒድ ማለት ምን ማለት ነው? እችን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። አይኒድ ማለት ምን ማለት ነው? እችን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። አይኒድ ምን ማለት ነው? ኮሜንት ሴክሽን ላይ በአማርኛ ትርጉሙ ጻፉልኝ። እንደዚህ አድርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑልኝ።